ኢትዮጵያ ብዛ ዘርፍ ኢኮኖሚን ለማስፋፋት ለአየር ንብረት ለውጥ የማይበገር ኢኮኖሚን ለመገንባት በትኩረት እየሰራች መሆኗን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናገሩ። ሁለተኛው የምስራቅና ደቡባዊ አፍሪካ ሀገራት የጋራ ገበያ ኮሜሳ ተቋማት የግንዛቤ ማስጨበጫ ፎረም በአዲስ አበባ ተካሂዷል። በመድረኩ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንደገለጹት ከአምስቱ የኢትዮጵያ የኢኮኖሚ ምሰሶች መካከል የሆኑት ግብርና፣ ማዕድንና ቱሪዝም ልማት ከአየር ንብረት ጋር የተጣጣመ እንዲሆን እየተሰራ ነው። ኢትዮጵያ በአረንጓዴ አሻራ፣ በሌማት ትሩፋት፣ በስንዴ ምርታማነትና በሌሎችም ትላልቅ የልማት ስራዎች እያከናወነች መሆኑን ገልጸዋል። ኢትዮጵያ ለሀገራዊና ዓለም አቀፋዊ የንግድ ትስስሮች ስኬታማነት ቁርጠኛ መሆኗንም ዶክተር ካሳሁን ተናግረዋል። የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ ሴቶች ቢዝነስ ፌዴሬሽን ሰብሳቢ ማውሬን ሶምቤ ሴት ስራ ፈጣሪዎች ያላቸውን አቅም አውጥተው እንዲጠቀሙ እድሉን ማመቻቸት ይገባል ብለዋል። ዘገባው የኢቢሲ ነው። በምስራቅ አፍሪካ ቀጠና የግብርና ስርዓቱን ለማዘመን የዘርፉ ባለሙያዎች ዲጂታል የልምድ ልውውጥ መድረኮች ወሳኝ ሚና እንዳላቸው የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን ገለጹ። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የግብርናና የአየር ንብረት ለውጥ ጉዳዮች አማካሪ የባለሙያዎች ቡድን ይፋዊ የምስረታ መርሃ ግብር ተካሂዷል። ሚኒስትር ዴኤታው በዚህ ወቅት የአማካሪ ቡድኑ መቋቋም በቀጠናው ግብርና ለማዘመንና ለአየር ንብረት ለውጥ ተጽዕኖ የማይበገር ለማድረግ ወሳኝ ሚና እንደሚኖረው ተናግረዋል። በተጨማሪም ከምግብ ዋስትናና ከአየር ንብረት ለውጥ ጋር የተገናኙ ችግሮችን ለመፍታት የሚደረገውን የጋራ ጥረት እንደሚያግዝ ገልጸው በቀጣይ የሚያከናውናቸው ተግባራት ውጤታማ እንዲሆኑ በቁርጠኝነት መስራት እንደሚገባ አስገንዝበዋል። ፋና ሚዲያ ኮርፖሬሽን ነው የዘገበው። ስለ ተጋላጭ ሕጻናት ጉዳይ አያያዝ ወጥነት ያለውና በሁሉም ዘርፍ ተጠያቂነት ያለው አሰራር ስርዓት ለመዘርጋት እየተሰራ መሆኑን የደቡብ ኢትዮጵያ ክልል ሴቶችና ሕጻናት ጉዳዮች ቢሮ ኃላፊ ወይዘሮ ካሰች ኤልያስ ገለጹ። ቢሮው ከዩኒሴፍ ጋር በመተባበር ከፍተኛ የሕጻናት ፍልሰት ላለባቸው ወረዳዎች በቴክኖሎጂ የተደገፈ የሕጻናት ተጋላጭነትን ለመቀነስ የጉዳይ አያያዝ ስርዓት ማስጀመሪያ አካሂዷል። የቢሮ ኃላፊ ወይዘሮ ካሰች ኤልያስ የሕጻናት ጉዳይ አያያዝን ለማዘመን የሕጻናት መብትና ደህንነት ለማስጠበቅ በትኩረት ይሰራል ብለዋል። የመረጃ አያያዝ ችግር ለመፍታት ቴክኖሎጂ መጠቀም በማስፈለጉ ከ2 ሚሊዮን ብር በላይ ወጪ በማድረግ ላፕቶፕና ታብሌት ስልኮች ለባለድርሻ አካላት መበርከታቸውን አመላክተዋል። ታብሌቶቹ ተጋላጭ የሆኑ ሕጻናት መረጃን ከታች ጀምሮ ለማደራጀትና ፈጣን ምላሽ ለመስጠት የሚያስችሉ መሆናቸውን የገለጹት ኃላፊዋ ቁሳቁሶችን ለታለመላቸው ዓላማ ብቻ እንደሚጠቀሙ አሳስበዋል። የዘገበው የክልሉ ኮሚኒኬሽን ቢሮ ነው። የህዝብን አንድነት ለማጠናከርና ሰላም ለማስፈን ብሎም ለሁለንተናዊ ልማት ስራዎች ስኬት ኪነጥበብ ከፍተኛ ሚና አለው ሲሉ የወላይታ ብሔር ተወላጅ የኪነጥበብ ባለሙያዎች ተናገሩ። የወላይታ ኪነጥበብ ስራዎች በአሁኑ ሰዓት በዓለም የታወቀው ቀደምት አባቶች በተለያዩ ዘርፎች ሲጠቀሙበት ቆይተው ካሻገሩልን መነሻ ነው ሲሉ ገልጸዋል። የህዝባችንን አንድነትና አብሮነት ለማጠናከር እንዲሁም ኢኮኖሚያዊ እድገት ለማፋጠን የበኩላቸውን ሚና እንደሚወጡም አመላክተዋል። ሰይፉ ሳሙኤል ላጠናከረው ዘገባ ውብሸት ጳውሎስ። የወላይታ ህዝብ ከሚታወቅባቸው የኪነ ጥበብ ስራዎች መካከል ሙዚቃ አንዱ ሲሆን መላ የሰውነት አካላትን የሚፈትሸው ውዝዋዜ ደግሞ ማንንም ከመቀመጫው ያስነሳል። ከጥንት አባቶች ጊዜ ጀምሮ ህዝብን ለልማት ስራዎች ለማነሳሳት፣ ሰውነትን ለማፍታታት ብሎም አንድነትና አብሮነትን ለማጠናከር ሲባል ሙዚቃ እንደ ዋነኛ መሳሪያ ያገለግል ነበር። ይህ የጥበብ ስራ ዘመን ተሻጋሪ ሆኖ የዛሬው ትውልድም ይበልጥ አዘምኖ ሲጠቀም ህዝብ ለህዝብ ግንኙነት ለማጠናከር አይነተኛ ሚና እየተጫወተ ይገኛል ባይናቸው የኪነ ጥበብ ባለሙያዎች። እና ወላይታ እኛ በሙዚቃ ነው የምንታወቀው፣ ባህላችን ነው የኛ። ምክንያቱም የኛን ቋንቋችን፣ የደስታችን፣ የባህል አከባበራችን ሙዚቃው በደንብ ይገልጻል። አሁን ጀስት እኔ አሁን ብትመለከተኝ የእናቴ አባቴን ቋንቋ እንዴት አድርጌ ይጫወታሉ፣ እንዴት ነው ሌላ ሰው እንዲደርስ የሚል አይነት ትልቅ ጥራት አጥንቼ መሰራው ስራ አለ፣ እየሰራውም ያለውት ነገር አለና ወላይታ ትልቅ ብሔር ነው። ቋንቋ በጣም ለሙዚቃ ራሱ አመቺ ነው።
ኪነ ጥበብ ምንድነው? የማህበረሰብ መገንቢያ መሳሪያ ነው። ህብረተሰብ ካልተገነባ ምንም አታመጣም። ህብረተሰብ በስነ ልቦና፣ በታሪኩ፣ በውቅሩ፣ በማንነቱ ካልተገነባ ጠንካራ ህብረተሰብ ካልተገነባ አንተ ምንም ልታመጣ አትችልም። ኪነ ጥበብ በዓለም ደረጃም ቢሆን ሚናው ምንድነው? የመጀመሪያ ሚና ነው። ማህበረሰብ፣ ህብረተሰብ፣ አገር፣ አካባቢ መገንቢያ ዋና ማጣበቂያ ነው። አንድ ሰው ዝም ብሎ ንግግር ከሚያደርግ ይልቅ በሙዚቃና በጥበብ ሌላ በኪነ ጥበብ መንገድ ቢነገረው ሰው የተሻለ ነገር ማድረግ ይችላል። ለውጥ ለማምጣት አቋራጭ መንገድ ነው። ስለዚህ ለዛም ይሆናል፣ ለጦርነትም ይሆናል። ጦርነትም ተነሱ ለማለት ለሀገር ይጠቅማል። መከላከያ ውስጥ በጣም ትልቁ ቦታ የሚሰጠው ነገር ቢሆን ኪነ ጥበብ ነው። ሌላው ሁሉም ነገር ሰውን ለማስታረቅም ይሆናል፣ ለሰላም ይሆናል፣ ለዚህ ማህበራዊ ጉዳይ ይሆናል። ስለዚህ ሙዚቃ ደግሞ ወላይታ በጣም ትልቅ አቅሟ ነው። በወላይታ ጉተራ የተደረገው ታሪካዊ ጉባኤ እርስ በርስ በመስማማት አንድነትን ለማጠናከር ትልቅ አቅም የፈጠረ በመሆኑ የኪነ ጥበብ ሰዎችም ይህንን አጉልቶ ማሳየት ይጠበቅባቸዋል። በጣም የበለጸገች ወላይታን ማየ ይመስለኛል። ምክንያቱም በጣም ትላልቅ ምሁራኖች አሉ እዚህ ስብሰባ ውስጥ፣ በጣም ትላልቅ የመንግስት ባለስልጣኖች አሉ። የሚያወሩት ወሬ በጣም አንጀት አርስ ነው እና ያ ተግባር ላይ ከዋለ ወላይታ አድጋ ነው የምናየው። ያ በልጽጋ እናያለን ብዬ አምናለሁ። በራስ መተማመንን የገነባ ዜጋ፣ ማንነቱን ጠንቅቆ ያወቀ ዜጋ፣ በባህሉ በሙዚቃው የተገነባ ያደገ የተቀረጸ ዜጋ ምንም ራሱ ይፈጽማል። ራሱ ምርታማ ነው፣ ራሱ ውጤታማ ነው፣ ራሱ ልማታዊ ነው። በአእምሮ መታደስ መለወጥ ነው። ያወራውም ሀሳብ ያቀረበውም ያወያየውም ሚዲያውም እናንተም እኛም በእውነተኛ አእምሮ መታደስ መለወጥና ወደ ተግባር መግባት ነው የሚፈውሰን። በሽታዎቻችን ተነስተዋል። ግልጽ የተወራ አንዱ አንዱን የተቸ ሌላው አንዱን ይቅርታ ሲጠይቅ አይቻለሁ። ስለዚህ ይሄ ነገር እንደ ቀላል ነገር የሚታይ አይደለም። ስለዚህ ከዚህ በኋላ ላለው ነገር ትልቅ ተስፋ አለኝ። ለውጥም ይመጣል ብዬ አስባለሁ። ግን ደግሞ በቀጣይነትም በየጊዜው በየ6 ወር በአመት ሊሆን ይችላል እንደዚህ አይነት ተመሳሳይ ፕሮግራም ያስፈልጋል ማለት ነው። የወላይታ ህዝብ አንድነትና አብሮነት ሰላምና ፍቅር ሳይበረዝ ለመጪው ትውልድ እንዲሻገር የኪነ ጥበብ ስራዎችን ሁሉም ሰው በመደገፍ የበኩሉን እንዲወጣም ተጠይቀዋል። ኮሚሽነር ፍሳ አሉ። በእሳቸው አማካኝነት አንድ ትልቅ ማህበር የወላይታ ሙዚቀኞች ማህበር መስርተናል። በዛም ማህበር ስለ ሙዚቃችን ስለ አንዳንድ ነገር እዚህ ቢሮም እየገቡ የኛ ልጆች እዚህ የኛ ኃላፊዎች አሉ የማህበሩ መስራቾች በሚጠይቁበት ስራ ትንሽ አቀባበላቸው ትንሽ ያነሰ ነው። ሙዚቃ ያመጣውን አብዮት፣ ሙዚቃ የፈጠረውን መነቃቃት፣ ሙዚቃ የፈጠረውን አንድነት፣ ሙዚቃ የፈጠረውን የልማት ተነሳሽነት በግልጽ ይሄ መነገር አለበት፣ መከበር አለበት፣ መበረታታት አለበት። ከዚህ በላይ አስተዋጽኦ እንዲያመጣ ኪነ ጥበብ ወላይታ ላይ መከበር አለበት። ይሄን የሚመለከተው የዞኑ መንግስትም ማንም ህብረተሰቡማ ሊሰማ ሊያቅ ይገባል። እዚህ ግን እኔ ማሳስበው አመራር ላይ ያሉ ሰዎች ለሙዚቃው፣ ለሙዚቀኞቹ፣ ለሌሎቹ በአጠቃላይ ለኪነት ትኩረት እንዲሰጡ እንዲያበረታቱ። ሌላው ደግሞ እኛ ያቋቋምነው አለ ዳሞት ቱሳ የሚል የወላይታ ሙዚቀኞች ማህበር ነው። ይሄ በጣም ትልቅ ዓላማ ይዞ የተነሳ ማህበር ነው። ስለዚህ ይሄን ማህበር ባላቸው ነገር ሁሉ በገንዘብ በተለያዩ ነገሮች ማገዝ ያስፈልጋል። አሁን ላይ የተፈጠረው አንድነት ተጠናክሮ እንዲዘልቅና የኪነ ጥበብ ስራዎችም ጎልቶ እንዲታዩ ህዝብን የማንቃት ስራ እንሰራለንም ብለዋል የኪነ ጥበብ ባለሙያዎች።